ሐረግ ድራማ እንግዲህ ሰላም አውርደዋል። ወንድማማቾቹ ታርቀው ነው ያለው። ግን እውነት ነው ወይ የሚለው ትንሽ ግራ ያጋባኛል። እንደ አስተያየት ትንሽ ህልም ነው የመሰለኝ የአሁኑ ፓርት ድራማ። ለማንኛውም ከቪዲዮአችን እንጀምር። እንግዲህ ኤፍራታን አግቷት ነበር ያፌት። ከዛ ናታን ደግሞ እየሄደ ነበር ያለቀው። ኤፉ በጠርሙስ ደንደሱን ብላው ነበር ያፌትን። ያፌት ደግሞ አንቋት እያለ ማለት ከግድግዳ ጋር ጨምሮ አንቋት እያለ ነው ናታን የመጣው። ናታን ሲመጣ በሩን ቆረቆረ። እሷ ደግሞ የኔ ናታን እንዳትገባ እዚህ እያለች ነበረ፣ እያስታወሰች በፊት የሆነውን። እኔ አንተን ማጣት አልችልም ናታን አትግባ የኔ ናታን እያለችው ነበረ። እሱ ግን ያው ወስኖ ስለነበረ ከሱ ወይም ደግሞ ከያፌት ከሁለት አንደኛችን እንሞታለን ብሎ ወስኖ ስለነበር የሄደው ገባ። ቀጥታ ሲገባ አዞረና ወደሱ አስፈንትን አለው፣ አስፈራራው። ያው እንግዲህ ያፌት ማለት ነው። ከዛ እሷን ልቀቃትና እኔ እናንተ ወንድ አይደለን እንጋፈጥ ፈሪ አለው ናታን ማለት ነው ያፌትን። ያፌት ደግሞ ሚስቴ መሆኗን ትረሳለህ እንዴ? እንደ ሐውልት ላቆማት ነው እኮ እዚህ ፊት ለፊት የጠራው ያስኳት ምናምን እያለው ነበረ። ናታንና ኤፉም ደግሞ ፍቅራቸውን እየተገላለጡ ነበረ። ለምን እንደዚህ አረክ? ለምን አልገደልከውም? ለምንስ አልነገርከኝም? እያለች ነበረ ኤፍራታ። እሱ ደግሞ እንዳትጨነቂብኝ ነው ያልነገርኩሽ አላት። እሷ ደግሞ አሁንም እኮ መጨነቂ አልቀረም፣ ለምን ደበከኝ? በጣም ጎድተኸኛል እያለችው ነበረ። ይቅርታ የኔ ኤፉ፣ ይቅርታ ኤፉዬ ብሏታል እንግዲህ። እና እንደዛ የተባባሉ እያለ አቤላ እንግዲህ ፂን ይዟት መጣ። ፂን ይዟት መጣና በጣም ደነገጠ። ያፌት እንግዲህ ያው ደስተኛ ነው ቢሆንም ግን ይሄኛው ደነገጠ፣ ወንድምየው ማለት ነው። ናታን ደነገጠ። ምክንያቱም አንተም እንደዛ ነህ አለው። ምክንያቱም ሁለቴ መከዳት ማለት አስቡት፣ በምታምኑት ሰው የኔ በምትሉ ሰው መከዳት ትንሽ ያስትን ይላልና ከዛ እንደዛ እያለ እንትን እየተነጋገረ እያለ እንግዲህ ጊዜው አልቋል ብሎ ሲለው እንትኑን አፈነዳባቸው። ከዛ ልክ በሽጉጥ የተመታ ነገር መስራት ነው። ኤፍራታ አዳቀፈችው፣ አዳባበሰችው ምናምን። እህትየዋ ሄዳ እግሩ ስር ተደፋች። ወይ በጣም ደስ የሚል የሚያስፈራን ፓርት ነበር። በነገራችን ላይ የናታን ካራክተር በጣም ትንሽ የሚያሳዝን ነው። ናታን እና ኤፍራታ ትንሽ ከበድ የሚል ህይወት እያሳለፉ ነው ያሉት አሁን ራሱ ማለት ነው። እና ከዛ እንዴት ሆነ የሚለውን ነገር ዘወር ብለው ወደኋላ ሲመልሱት እንግዲህ ያፌትና አቤላ እንግዲህ ተነጋግረው ነው ይቅር እንደሚለው ነግሮት ምናምን ነው ያስወጣው። ሆን ብሎ ነው ያስመለጠው። ያው እንግዲህ ሰምታችሁ ከሆነ ቅድም ራሱ ከአጎቴ አላስበልጥህም ይቅርታ ናታን እያለው ነበረ ማለት ነው። እና ያው አጎቱም ነው አጎቱ ሳይሆን በቃ የእሱ እናት ናት ያሳደገችው ያፌትን። እና በዛ ምክንያት ያው እንደ ወንድም ነው የሚያየው ማለት ትችላላችሁ ማለት ነው። ለማንኛውም ሁላቸውንም ይወዳቸዋል እዚህ ፓርት ላይ። ግን ወደፊት ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል። ከዛ ስንቀጥል እንግዲህ ይቅርታ አረጉለት። የዋሁም ናታን አቀፈው ማለት ያፌት ሄዶ ሲያቅፈው ናታንም አቀፈው። በቃ የሆነ ነገር ያፌትም እንደማልቀስ ነገር አለ። ግን ኤፉ አልተዋጣትም፣ እዚህ ጋር አልተዋጣትም። እሷ የትኛዋ ጥየው ደግሞ ቀበጧ እንዴት ወንድማችን መሆኑን እያወክ እንዴት አስቻለክ? እንዴት እንደዚህ አደረክ? ቢያንስ ታውቅ ነበር አንተ እያለች እየወቀሰችውም ነበረ። እንግዲህ ይቅርታ ነው ያላት እሱ ያፌት ማለት ነው። ከዛ እሷ ሲጀመር ሞቷል ብላ ስለነበር የማታውቀው ወንድሟ እየናፈቃት ስለነበር በቃ ወዲያው ነው ይቅር ያለችው። ያፌትም የዋህ ልብ ስላለው ናታንም የዋህ ልብ ስላለው ይቅር ብሎታል። ይቅር አሉትና ግን አላመኑትም። ኤፍራታና ናታን አላመኑትም ነበረ። ኤፍራታ በጭራሽ ራሷን እየወለወለች ነው። ምንም የሆነ አልተዋጣትም። የሆነ ነገር አለ፣ በቃ የሆነ ነገር ሊያደርገው ነው ብላ ነው እያሰበች ያለችው። ምክንያቱም ወንድም መሆኑን ድሮም ያውቅ ነበረ፣ እያወቀ ነው ሲያሰቃያቸው የነበረው። ይሄኛው ናታን አያውቅም ነበረ። ስለዚህ አሁንም ናታንን ከኋላ ሊወጉት ነው ብላ በጣም ፍርሃት ላይ ነበረች። እንግዲህ እንዳያችሁት
ቁጭ አሉ ምናምን፣ ተሳሳቁ፣ ተጫወቱ። ከዛ ወደነ ያኔት ስንመጣ ደግሞ ያኔት ያው እንግዲህ ያኔት አግታት ነበር ሀኒን። ሀኒ ታግታ እንደነበር ታውቃላችሁ። ወንድምየው ግን ነቅቶባት ነበረ። ከዛ ሲያፋጣት ፊቷን ላይ ያለው ሜኪያጅ ጥረጊው እያላት እያለ ስልክ ተደወለለት። ከዛ ስልክ ተደወለለት እና እህቱ እነሱ ጋር እንዳለች እና የተሳሳተ ሰው እንደያዙ ሊለቋት እንደሆነ እየነገሩት ነበር። በዛን ሰዓት ሚኪያጁን ጥረጊው ማለትን ተዋትና ወደ በፍጥነት ልቀቋት እህቴን፣ ለምን ነካችኋት? እገላችኋለሁ። እህቴ ምን ሲባል ነካችኋት? ተሳስታችሁም ቢሆን እንድትነኳት አላችሁ የኔን እህት እያለ ነበረ። በዛን ሰዓት እሷ በቃ ተረጋጋች ማለት ነው። ከዛ እንድትደውላሉ ብላ ወጥታ በፍጥነት ስትናደ ወደ ክላሱ ሲሄድ እሷ ተወጣና በረንዳ ላይ ሆና ደውላ እንዴት እንደዚህ ትላላችሁ? እንዴት ልንለቃች ነው ትላላችሁ? ለማን ፈቅዱላችሁ ነው የምትለቋት? ቆይ ስትል አንቺ እኮ እንድታድር ራሱ አልተባባልንም ነበረ፣ ለማስፈራራት ወዲያው ብቻ ነበር ያልሽው እንጂ እንድታድር ራሱ አልተነጋገርንም ነበረ። እኛ እሷን መጠበቅም አንችልም፣ እንለቃታለን። አልሰማሽውም ወንድሟ ምን እንዳለ? ወንድሟ በጣም ነው ያስፈራራን እና አንቺ ምን አለብሽ? ወንድሟ አስፈራርቶናል፣ አልሰማሽም እንዴት እንዳለን ምናምን እያለን ነበረ። እናንተ ጅሎች ምን ሲባል ትለቃላችሁ እያለች ነበር እንግዲህ ከዛ እሱም ተበሳጫይቶ ወጣ ማለት ነው። እና ወጣና ወደ ውጭ ሊሄድ ሲል ጠራችውና ችግርሽ ምንድን ነው አላት። አቤት ብሎ ችግርሽ ምንድን ነው ሲላት እኔ ረንጅ ምንም ችግር የለብኝም አለችው። እና በወጣሁ በገባው ቁጥር የምትጠሪኝ ለምንድን ነው ሲላት አንተ እኮ ነህ ደውለህ የጠራኸኝ፣ ስለ ሀኒ አወራሻለሁ ብለህ ደውለህ የጠራኸኝ አንተ ነህ ምናምን እያለችው ነበረ። በቃ ሀኒ ተገኝታለች ምናምን አላት። መሄድ ትችያለሽ ሲላት ኧረ ልጠብቃት እንጂ ጓደኛ አይደለች እንዴ ላገኛትና ምናምን አለችው ማለት ነው። ያው ታውቃላችሁ ያሳገተቻትም እሷ ናትና ግን አሁንም እየተወነችባት ነው ማለት ነው። ከዛ እንደዛ ላትና ጥሏት ወጣ ማለት ነው። እነ ኤፍራታ፣ ናታን፣ ያፌት፣ እህትየዋ፣ አቤል ሁሉም ሆነው እንግዲህ ውጭ ላይ እየተዝናኑ ይገኛሉ ማለት ነው። እየሳቁ እየተጫወቱ የሌለ ፍቅር ላይ ነው። መጨረሻውን ፍቅር ያርግላቸው። እና እንደዛ እያሉ ነው የሚገኙት። እንግዲህ መታመሟንም አያቅም መሰል ያፌት የሚያውቅ አይመስለኝም፣ ግን እንደታመመች ናት። በቃ አላገገመችም ነገር እያለ ነው። ከዛ ምን እንዳደረገቻቸው ታውቃላችሁ? ሶፋ ላይ ቁጭ ብላ ልክ ራሷን እንደሳተች አስመሰለች እና ናታንን እንግዲህ ናታን ታውቁታላችሁ፣ ብሌኑ የልቡ ትርታ ናት። እሷና ኤፍራታ የልቡ ምት ናቸው ማለት ነው። በቃ ያለ አይደለ እችኛዋ የእህትነትን ቦታውን በደንብ ይዘዋል። የትኛዋ ደግሞ የፍቅር የባልነትን የሚስትነትን ቦታ በደንብ ይዛል። ልቡን ተቆጣጥረውታል እና እሱም የዋህ ስለሆነ በጣም ነው የሚወዳቸው። ስለዚህ እነሱ የሆነ ነገር ቢሆኑ የሚችል አይመስለኝም እና አስደነገጠችው። አዲሱም ወንድሟ እንግዲህ እንዳያችሁት በጣም የደነገጠው ነበረ። ምን ሆነሽ ነው እያሏት ነበረ። ከዛ አለቻቸው። ያው ቀበጥ አይደለችም እንደ ቀበጥነቷ ፕራንክ አረገቻቸው ማለት ነው። ማን እንደሚወደኝ ከአዲሱ ወንድሜና ከድሮ ወንድሜ ማን እንደሚወደኝ ለማወቅ ነው አላለችም መስላችሁ? እና እንደዛ ብላ ትንሽ አስደነገጠቻቸውን። ከዛ ተያይዘው ወንድምና ወንድሞቹ ወደ ውጭ ወጣ አሉ። ምን እንደሚያወሩ አላቅም። ምን አወሩ፣ ምን ተማከሩ ከእህታቸው ተለይተው የሚለውን እንግዲህ ቀጣይ ክፍል የምናየው ይሆናል። ያው እቅድ ነው ማለት ነው። ምን እንዳቀዱ እናያለን ማለት ነው ውዶችዬ። ሌላኛው እንግዲህ እነገኒ ቤት ነው የምንመጣው። እነገኒ ቤት እንግዲህ ሉሊት ሰይጣኗ ያው እንደምታዩት እንዳበደች አስመስራ ምናምን ነበረ። ገኒ ሊመጡ ነው ብሎ አቤል ነግሯ ስለነበረ በቀጣይ ባለፈው ክፍል አሁን ላይ ሲመጡ እንደዚህ ብላ እንዳያዩዋት ብላ ልብሷን ሰጣቻት። ተጣጣቢና ልብስ የለበሽ ብላ ልብሷን ሰጣቻት። ታውቃላችሁ ገኒ በጣም እናት የሆነች እናት ካራክተር ናት እና ጥፋቷን ሁላ ይቅር ብላት እንደዛ ልብሶቿን አለባብሳ አስቀመጠቻት ማለት ነው። እና ስትመጣ አቤል መጣ። አቤል ሲመጣ በጣም ነው የደነገጠው።
ባለፈው አይቷታል አቤል። አሁን ድጋሜ ፂ ስትመጣ ፂ እንዴት ብላ በቃ ጮኸች። ግን ተይ አለች ገኒ፣ ይቅር እንባባል አለቻት እና ፂም ተናዳ ወደ ላይ ወጣች። ኢፉም መጣች። ኢፉም ስመጣ ደረቀች። በቃ የሆነ አይኖቿ ውጭ ላይ ነው ቁጭ አሉት። ድንጋጤውም ንዴቱም ሁሉም ጅማቷ ተገወጣጠረ። እንግዲህ እሷንም አይኗን እያየቻት ነበር እናትየዋ። እንደዛ እያሉ ነው እዛ ላይ ደርሰው ነበረ። ወደ ያፌት ወደ ናታንና ኤፍራታ ስንመጣ ናቱና ኤፍራታ እንግዲህ ቁጭ ብለው እያወሩ እያለ እንሂድና ትጠብቀናለች እያለችው ነበረ ያፌትን ኤፍራታ። ያፌትን ይሄው ናታን እንግዲህ ቆይ ብሎ ጠጋ ይላትና እቅፍ አድርጎ በቃ ፍቅሩን እየገለጠለን ነበረ። ይቅር አትምትይኝ አልመሰለኝም ነበረ ምናምን እያላት ነበረ። በቃ የልባቸውን እያወሩ ነበር ተቃቅፈው። የመጨረሻ የአዳም አንቺ ብቻ የአዳም ላይ አንቺ ብቻ ነሽ ለኔ ምናምን እያላት ነበረ። ከዛ በቃ ፍቅራቸውን ተገላለጡ፣ ተቃቀፉ፣ በቃ አወሩ። እና ካሁን በኋላ እንግዲህ ሌላ ሴት አለች አላትና፣ ያው ታውቃላችሁ ናታን ሙድ ይዝባታል እና ሌላ ሴት አለች ካንቺ ውጭ ረስቼ አላት። ማናት እሷ? ከኔ ውጭ ሌላ ሴት ያለችው ማናት ብላ ኤፉ ጅማቷ ውጥርጥር አለች እና ማናት? እንዴት እንደዚህ ትለኛለህ? ይሄን ናታን አትቀልድ አለች። የምሬ ነው አለች አላ። ከዛ ማናት ስትል አንቺን የወለደችሽ እናትሽ ሲከፋኝም ሂጄ የምጠጋባት እንደ እናቴ የማያት እናትሽ ሂጄ ድብርቴን የማላቅቅባት አላትና እንትን አላት። ከዛ ልትቀይር ነው፣ በዚህ ልትቀይር ነው፣ በዚህ አስቀየርክ ነገሩን ምናምን አለች። የምሬን ነው እናትሽ ናት አላትና ከዛም በኋላ ደውዪ እንግዲህ እናትሽ ጋር መደወል ትችያለሽ ብሏት ነበረ። ያው እንግዲህ እሷ ትደውል አትደውል እምና ይሆናል ወደፊት ማለት ነው። እና ይህን ይመስላል እንግዲህ። ሌላኛው እነ ሀኔት ጋር እነ ሀኒ ጋር ስንመጣ እንግዲህ ሀኒ መጣች። ሀኔትን ቁጭ ብላ ምንም አይኗን በጨው አጥባ፣ በጨው ነው በበርበሬ እኔ እንጃ በምን እንዳጠበችው ራሱ ልቧንና አይኗን በምን እንዳጠበችው አላውቅም። ግን ሶፋቸው ላይ ቁጭ ብላ ልክ እንዳላጠፋች ሀኒን ጠበቀቻት። ሀኒም የግድ እየነከሰች ምናምን መጣች ገባች። ከዛ ጓደኛ ምናምን ተቃቅፉ እንቀመጥ ምናምን ተባባሉ። ግን ትንሽ ሳስብ ሀኒ ስላሳገተቻት የምታውቅ ነገር ይመስለኛል ማለት ነው። እና ከዛ አብረው ተቀመጡ። ከዛ እንዴት ነው አንቺ ያሳገርሽ መስሎኝ ነበር አለች። የሌባ አይነ ደረቅን ባወዳድል ነው አለ ያገሬ ሰው። እና ከዛ እኔ ለምን ስትላት የነገሩኝ እንደዛ ነበር። አሁን ወንድምሽ ሲነግረኝ አንቺም ታገተሽ ማደረሽን ሳቅ ምናምን አለቻት። ከዛ ሲያወሩ ወንድሜ እኔን የነካበትን ሰው ይገለዋል ብላ የሆነ ነገር አለች። በቃ ልክ እንዳወቀች እና ግን ዝም እንዳለች ነገር ነው የሚመስለኝ ሀኒ ማለት ነው። ከዛ እነዛን ልጆቹን ይዟቸዋል። እኔን ሲለቁኝ እነሱን የያዛቸውና ሰውየውን ሊጠይቅ ነው ወንድሜ ምናምን ሳደነገጠች። ምን አባቴ ሊበቃኝ ነው ካወቀ እስከነገሩት ስለኔ እያለች ነበረ። ከዛ እያወሩ እያለ መጣ ወንድምየው። ስለ እሷ አውቆ እህትየውን ተቃጥሏል፣ እህትየውን ግቢ፣ እዚህ መሆን የለብሽም ግቢ፣ ወደ ውስጥ ግቢ፣ ተነሽ ብሎ አስደነገጣት። እህትየው ደንግጣ ተንቀጠቀጣ ወደ ክላስ ሄዳለች። እንግዲህ እየጮባ ነው ያለቀው። ቀጣይ ክፍል እንግዲህ የምንመጣ ይሆናል። እወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አዘንጉ። ባይ ባይ። መልካም ጊዜ ይሆንላችሁ።